አነጋጋሪ የነበረው የአቶ ጌታቸው ረዳ ከአልጀዚራ ጋር ከአልጀዚራ ማህዲ ከሚባል ጋዜጠኛ ጋር ያደረጉት ቃለ መጠይቅ ሙሉ ተለቋል። ያው ብዙ ሰዎች ሙሉ ስለመለቀቁ እያስተዋወቁ ነው ያሉት። አንዳንድ ሚዲያዎችም እዛ ላይ የተነሱ ነገሮችን አንስተዋል። ብዙ ነገሮችን አንስተዋል። አቶ ጌታቸው ረዳ ብዙ ነገር አንስተዋል። እዛ ላይ የሚታወቅበትን እኔም የችግሩ አካል ነኝ፣ እኔም ከተጠያቂነት አልድንም የሚለውን ነገር አንስተዋል። ትግራይ ውስጥ ስላለው ዘረፋ አንስተዋል። ስለነበረው መረጃ እሱንም ይፋ ማድረጉን ጭምር አንስተዋል። ስለ ተፈናቃዮች፣ ስለ ምዕራብ ትግራይ እንደዚህ አይነት ነገሮችን አንስተዋል። ባለፈው ጌታቸው ረዳ ተቆርጦ የተለቀቀው ጠቅላይ ሚኒስትር አብይ አህመድን በሚመለከት የነበረው ምላሽ ነበር። ጠቅላይ ሚኒስትር አብይ አህመድ በመሩት ጦርነት ጄኖሳይድ ተፈጽሟል ብሎ ግን ጠቅላይ ሚኒስትሩን ጄኖሳይድ ፈጻሚ ለማለት አልደፈረም በሚል አነጋጋሪ ሆኖ ነበር። እኛ እሱን ጉዳይ በሚመለከት ያልነውን የምታውቁት ነው። ጌታቸው ረዳ አላብራራውም እንጂ አሁንም ሙሉንም ስናይ አላብራራውም እንጂ ሊል የፈለገው ነገር አንደኛ እንደ ህግ ሰው፣ ሁለተኛ ካለብኝ ሪስፖንሲቢሊቲ ወይንም ደግሞ ኃላፊነት አንፃር፣ ሶስተኛ በወቅቱ ብዙ አክተሮች ወይም ባለድርሻ አካላት ስለነበሩ የጄኖሳይድ ሞቲቭ የነበረው የትኛው አካል ነው የሚለው በምርመራ ታይቶ መረጋገጥ ስላለበት በዛ ምክንያት ነው ለመጥራት የተቸገረው ወይ መጥራት ያልፈለገው። ተቸግሮ ሳይሆን ለከሌ ወንጀል ፈጽሟል ጠቅላይ ሚኒስትሩ ናቸው የፈጸሙት ለማለት ያልፈለገው በዛ ምክንያት ነው የሚል ነገር አንስተን ነበር። ቢያብራራው አቶ ጌታቸው ረዳ ጥሩ ነበረ። በዛ አይነት መልኩ አላብራራውም። ትርጉሙ አሻሚ ይሆናል። አነጋጋሪ መሆኑ ተገቢነት ነበረው ማለት ነው። አንድ አዲስ ነገር ያገኘነው እንዲሁ ከጠቅላይ ሚኒስትሩ ጋር በተያያዘ ሌላም ጥያቄ ነበረ። ስለ ጠቅላይ ሚኒስትር አብይ አህመድ የአመራር ብቃት ተጠይቆ ጌታቸው የሰጠው ምላሽ በጠቅላይ ሚኒስትር አብይ አህመድ አመራር ላይ ጥያቄ እንዳለው፣ ጠቅላይ ሚኒስትሩ የአመራር ብቃታቸውን ጥያቄ ውስጥ እንደሚከት፣ እንዳልተጠቀሙበት አንስቷል። እና ይሄንን በማለት አንድ ሁለት እሳቸው የመሩት ጦርነት ላይ ስማቸውንም ከጄኖሳይድ ጋር አያይዘ ባትጠራም ግን ጄኖሳይድ ተፈጽሟል በማለትህ የሚደርስብህ ነገር ይኖር ይሆን የሚል ጥያቄ ተነስቶለት ነበር። አቶ ጌታቸውም የሚደርስብኝ ነገር ካለ ለመቀበል ዝግጁ ነኝ የሚል ምላሽ ሰጥቷል። ይሄ ነገር ብዙም አነጋጋሪ ሲሆን አላየነውም፣ ግን ሊያነጋግር ይገባ ነበር። ይሄ ጌታቸው ረዳ ጠቅላይ ሚኒስትሩን በቀጥታም ባይሆን በተዘዋዋሪ ከጄኖሳይድ ጋር አያይዟቸው ስማቸውን አለመጥራቱን ጌታቸው በቃ ጠቅላይ ከፍርሃት ጋር ተያይዞ እንደተወራው ሁሉ የጠቅላይ ሚኒስትሩን የአመራርነት ብቃት ጥያቄ ውስጥ መክተቱ ደግሞ አይ ቲንክ በሌላ መልኩ ሊያነጋግር ይገባ ነበር፣ ግን ብዙ አላነጋገረም። ለምን ከተባለ ዋናው የተፈለገው ጌታቸው ረዳ የጠቅላይ ሚኒስትሩን የአመራርነት ብቃት ጥያቄ ውስጥ እንዲከት ሳይሆን ጌታቸው ረዳ ጠቅላይ ሚኒስትሩን እንዲወነጅል በድሮ መንገድ እንዲሰድብ ነው የሚፈልገው። ተቋሚ የሚባለው አካል በመስደብ
ካልሆነ በስተቀር አይረካም። ስትወነጅላቸው ካልሆነ በስተቀር አይረካም። ጠቅላይ ሚኒስቴሩ እኔ እኮ ለምን አንቱ ትላለህ እኮ የሚሉኝ ሁሉ እኮ አሉ። እውነት ለመናገር እንዴት ጠቅላይ ሚኒስቴሩን አንቱ ትላለህ? እንደዚህ ሁሉ እኮ የሚሉ እኮ አሉ። መስደብን ያለብህ ይሄ ጄኖሳይደር ነው ማለት ያለብህ። ይሄ አረመኔ፣ ይሄ ጨካኝ፣ ይሄ ጭራቅ እንዲህ ያልክ ነው መጥራት ያለብህ። እንደዛ ካልሆነ ይሄ ጽንፍ የያዘው ተቋም አይረካም። በነገራችን ላይ እንደዛም ብለህ አይረካለትም። ቃሉን እኮ ነው ያጣላቸው። ይመስላል ጠቅላይ ሚኒስትሩን ክፉ አርጎ ለማሳየት ቃሉን እኮ ነው የሚያጣ። እና አቶ ጌታቸው ረዳ እንደዛ እንዲል ነው የሚፈለገው። አሁን የእሳቸውን አመራርነት ብቃት ጥያቄ ውስጥ መክተቱ ብዙ አላነጋገርም። ያኛውን ከፍርሃት ጋር ተያይዞ ጠቅላይ ሚኒስትሩን ፈርቶ ነው ስማቸውን ያልጠራው፣ ተናንቆት ነው እንዳሉት ሁላ የጠቅላይ ሚኒስትሩ አማካሪ ሆኖ ሳለ ግን የአመራር ብቃታቸው ጥያቄ ውስጥ መክተቱ እንደ ድፍረት አልተቆጠረለትም። ነው ጌታቸው ለካ ያኔ ፈርቷቸው አይደለም። በዚህ ኢንተርቪው ውስጥ እንግዲህ የአመራርነት ብቃታቸውን ጥያቄ ውስጥ ከከተተ ጌታቸው ረዳ እዛ ጋር ከጄኖሳይድ ጋር በቀጥታ አያይዞ ስማቸውን ያልጠራበት ምክንያት ከፍርሃት ጋር የተያያዘ አይደለም ተብሎ ቢያንስ እዛች ጋር እንደዚህ ቢሆን ሚዛኑን የጠበቀ አስተያየት ለመስጠት ይሞከር ነበር። ግን እሱ አይደለም የተፈለገው። እሱ እንዲሳደብ እንዲወነጀል ነው እየተፈለገ ያለው። አንድ ይህን ነገር አይቻለሁ። በዋናነት ግን ዋናው ጉዳይ ጌታቸው ረዳ ይሄ ንግግሩ በጠቅላይ ሚኒስትሩ በኩል እንዴት ይታይለታል የሚለው ነገር ሲሪየስ ነው። በጠቅላይ ሚኒስትሩ በኩል እንዴት ይታይለታል? ለምሳሌ ጠቅላይ ሚኒስትሩ ጌታቸው ረዳ ብዙ ነገር ሲላቸው የነበረ ሰው ነው፣ ግን አማካሪያቸው አድርጎ ሾመውታል። ጠቅላይ ሚኒስትሩ ይሄንን ያደረጉ አካል ጌታቸው ረዳ አሁን የአመራር ብቃታቸውን ጥያቄ ውስጥ ከቶ በአደባባይ መታየቱ ከዚህ አንጻር ትላንት ሲል ከነበረው አንጻር በጣም ትንሹ ስለሆነ ሌላ ምንም የተለየ ነገር አያደርጉትም የሚል ነገር ሊነሳ ይችላል። በዛው አይነት መልኩ ነው የሚያዩት። ለጠቅላይ ሚኒስትሩ አዲስ ነገር አይሆንም የሚል ነገር ሊነሳ ይችላል። ለኔ ግን እውነት ለመናገር እንደዛ የሚያዩት አይመስለኝም። እንደዛ ያዩታል የሚል ግምት የለኝም። እንደውም እንደዛ ያዩታል ብሎ የሚያስብ ሰው በጣም የተሳሳተ ይመስለኛል። በጣም የተሳሳተ ሰው ነው የሚሆነው። ጠቅላይ ሚኒስትሩን ብዙ የማያውቃቸው አይነት ሰው ነው ለኔ። ጌታቸው ረዳ አማካሪያቸው ነው፣ ወደድንም ጠላን አማካሪያቸው አድርገው ሾመውታል። የእሳቸው አማካሪ የአመራር ብቃታቸውን ጥያቄ ውስጥ ከቶ የሚያይ ከሆነ አይ ዶንት ኖ እውነት እንዴት ምን አይነት መልእክት እንደሚያስተላልፍ አላውቅም። የእሳቸው አማካሪ ምናውቀው እኛ አማካሪ መሆኑን ነው። ያማክራል አያማክርም ተውት። ግን ጠቅላይ ሚኒስትሩ እኮ አደባባይ ላይ አማካሪ ነው። የእሳቸው አማካሪ የአመራር ብቃታቸውን ጥያቄ ውስጥ እየከተተ ነው። ይህ በእርግጠኝነት በጠቅላይ ሚኒስትሩ በኩል በበጎ አይታይም።
መብቱ ነው ሊሉ አይችሉም። አማካሪያቸው እኮ ሌላ ሰው ቢሆን አማካሪ አድርገው ያልሾሙት ቢሆን ሚኒስቴር አድርገው ያልሾሙት አካል ቢሆን ይህን ነገር ጥያቄ ውስጥ ቢከት ችግር የለውም። አሁን አጠገባቸው ያለ አካል እያማከራቸው እንደሆነ የምንገምተው አካል የአመራር ብቃታቸውን ጥያቄ ውስጥ ከቶታል። ይህ ለጠቅላይ ሚኒስቴሩ ምንም ማለት አይደለም ተብሎ ሊወሰድ አይችልም። ሲሪየስ ነው። ይዞ መጥቼ ቢሆን ጥሩ ነበር። ይዞ አልመጣሁም ወይ ነገ እናመጣዋለን፣ እናየዋለን። ሲሪየስ ጉዳይ ነው። የአመራር ብቃታቸውን አልተጠቀሙም የሚለው ወይ ገና ናቸው ሊፈልጉ እንዳልሆነ ይገባናል። ሃይደር ምንድን ነው ያልከኝ? አመራር ሆኖ ተመሪውን መውቀስ ትንሽ አይጋጭም? አልገባኝም። ሃይደር ጥያቄን ትንሽ አብራራው። ያለ ጠቅላይ ሚኒስቴሩ ፈቃድ ቃለ መጠይቅ ማድረግ ይችላል ወይ? ምናልባት ይችል ይሆናል። ፈቅደውለትም ደግሞ ከሆነ ይሄን በል ብሎት አይደለም። ምክንያቱም ጥያቄው አልጀዚራ ላይ ነው፣ ሄድ ቱ ሄድ የሚባል ፕሮግራም ላይ ነው፣ ዓለም አቀፍ ሚዲያ ነው። እዛ ላይ የሚነሱ ጥያቄዎችን ጠቅላይ ሚኒስቴሩም ሌላውም አካል ሊያቀርብ የሚችልበት እድል የለም። ስለዚህ ይህን ከተባለ ይህን በል የሚባል ነገር የለውም። እንደዛ የሚባል ነገር የለውም። ጌታቸው ረዳም በዚህ የሚመጣብኝ ነገር ካለ ለመቀበል ዝግጁ ነኝ ያለው እኮ ሊመጣበት የሚችል ነገር እንዳለ ስለሚገምት ነው እንጂ ጠቅላይ ሚኒስቴሩ ጓደኛዬ ናቸው እንዳለው አሁንም አብሯቸው እየሰራ እንደሆነ ከጦርነቱም በፊት እንደሚያውቃቸው ሰው አሁንም በቅርበት አብሯቸው እየሰራ እንደሆነ ሰው ነው። ጠቅላይ ሚኒስቴሩ እሳቸውን በሚመለከት ያለንን ሀሳብ ያከብሩልናል ብሎ እርግጠኛ ሆኖ እኮ አልተናገረም። እንደዛም አልተናገረም። በእርግጠኝነት ጠቅላይ ሚኒስቴር አብይ አህመድ በበጎ ይወስዱት። ጠቅላይ ሚኒስቴር አብይ አህመድንም ደግሞ ስናይ ውዳሴም የሚወዱ ናቸው። ውዳሴም የሚፈልጉ ሰው ናቸው። ሌሎቹ ጠቅላይ ሚኒስቴሩን እኮ ሲያወድሷቸው እኮ የምትሰሙት ጠቅላይ ሚኒስቴሩ እንደዛ መታየት እንደዛ መወደስ እንደሚፈልጉ ቅርቧቸው ያሉ ሰዎች ስለሚያውቁ የጠቅላይ ሚኒስቴሩን ፍላጎት ስለተረዱ እኮ ነው አደባባይ ላይ ወጥተው ጠቅላይ ሚኒስቴሩን ሲያሞግሱ የምትሰሟቸው። አቤት ብቃታቸው፣ አቤት እይታቸው። አያርፉም። ቀሌት ነው የሚሰሩት። እንዲህ እያሉ የሚያወድሷቸው ስለሆኑ ብቻ ሳይሆን እንደዛ መባልን እንደሚወዱም ስላሰቡ ነው ባዮቹ። ስለ ጠቅላይ ሚኒስትር አብይ አህመድ ቅርባቸው የሆኑ ሰዎች ከሚሆኑት አንጻር ሁሉ መረዳት እንችላለን። አቶ ጌታቸው ረዳ ጭራሽ የአመራር ብቃታቸውን ጥያቄ ውስጥ ከተተ። 1 2 ሊደርስብኝ የሚችል ነገር አለ ብሎ እንደሚያስብም በቀጥታም ባይሆን በተዘዋዋሪ እየተናገረ ከመጣብኝ ለመቀበል ዝግጁ ነኝ እያለ ያለው ዶክተር አብይም ስልጣን ላይ ከመውጣታቸውን በፊት ጓደኛ የነበሩ አሁን ደግሞ የበለጠ አብረን እየሰራን ነው፣ ተቀራርበን እየሰራን ነው እንዳለ ሰው ቢያንስ እርግጠኛ ሆኖ አይ ጠቅላይ ሚኒስቴሩ እንዲህ አይነት ነገር ላይ ችግር የለባቸውም ብሎ እንኳን መናገር አልደፈረም። ይህ ለጠቅላይ ሚኒስቴሩ ብቻ አይደለም፣ ለብዙ
የብልጽግና አመራርና አባልም ጥሩ ስሜት አይሰጥም። ጥሩ ስሜት አይሰጥም። እኔ እያልኩ ያለሁት ጌታቸው ረዳ አይ ቲንክ ዋይዝ መሆን ያለበት ይመስለኛል። ተሳስቷል በዚህ ረገድ እያልኩ አይደለም። የጠቅላይ ሚኒስቴሩን የአመራርነት ብቃት ጥያቄ ውስጥ መክተት ምንም ስህተት አይደለም። ጌታቸው ረዳ ተሳስቷል እያልኩ አይደለም፣ ግን ዋይዝ አይደለም። የብልህ ሰው አካሄድ አይደለም። የብልህ ሰው አካሄድ ይሄ አይደለም። ጌታቸው ረዳ አሁን በስልጣን ላይ ያለው በጣም የተሻለ ብቃት ስላለው አይደለም። እኔ ይሄንን አቶ ጌታቸው ረዳ ሲሾም ያልኩት ነው። በቦታው በተሾመበት ቦታ ላይ ትልቅ ብቃት ስላለው አይደለም። ጠቅላይ ሚኒስቴሩ አቶ ጌታቸው ረዳን ወደ ራሳቸው ስበው ሹመት የሰጡት ያን በማድረግ የሚያገኙት የፖለቲካ ትርፍ እንዳለ አስልተው በጌታቸው ረዳ በኩል ቲፒኤልኤፍ የገነባውን ትርክት ማፍረስ እችላለሁ ብሎ ስላሰቡ፣ በጌታቸው ረዳ በኩል የቲፒኤልኤፍን መሰረት መምታት እችላለሁ ብለው ስለሚያስቡ፣ በጌታቸው ረዳ በኩል ቲፒኤልኤፍን ለዓለም አቀፉ ማህበረሰብ ትክክለኛው ኢሜጅ የዓለም አቀፉ ማህበረሰብ እንዲያይ ማስደረግ እችላለሁ ብሎ ስላሰቡ፣ ሌላ አይደለም። ይሄ የጠቅላይ ሚኒስቴሩ ስሌት ነው። ይሄ ስሌት ነው ለጌታቸው ረዳ የሹመት ምክንያት የሆነው። ከዚህ ውጪ የለም። ጠቅላይ ሚኒስቴሩ እኔ ሳቃቸው ማለት ባለኝ ቅርበት ምናምን ነገር አይደለም። እንዲሁ ጠቅላይ ሚኒስቴሩ በጣም ተከታተያቸዋለሁ ብዬ አስባለሁ። አብዛኛው ትንታኔ እሳቸውን ይመለከታል። በተለይ በፊት እኔ እንደ ጠቅላይ ሚኒስቴሩ የተቸወት ሰው የለም። ከዛቸው በታች ያሉ ሰዎች እውነት ለመናገር እንደ ርዕስ እንኳን ይመጥናሉ ብዬ ማላስብ ሰው ነበር። አብዛኛው ነገር ከእሳቸው ጋር የተያያዘ ነው። የኔ ትችቶች፣ ተቃውሞች ሁሉ እሳቸው ላይ ነበር ያተኮሩ እና በረዥም ጊዜ እሳቸውን በሚመለከት እንዳሰበ እሳቸውን ለማወቅ እንደሞከረ ሰው ጠቅላይ ሚኒስቴሩ ለፖለቲካቸው የሚጠቅማቸውን ነው አስቀድመው የሚያዩ። አስቀድመው የሚያዩት እንደዛ ነው። ኃይል ያያሉ ማለት በዛ አካል ምን ማግኘት እችላለሁ የሚል ማለት ነው። ጌታቸው ረዳ ከትግራይ ሲወጣ ኃይል አልባ ሆኖ ነው የወጣው። ኃይል አልባ ሆኖ ነው የወጣው። ከጌታቸው ረዳ ማቅረብ እዛ ያለውን ኃይል ለመምታት ይጠቅማል፣ ለማጋለጥ ይጠቅማል እንጂ ከኃይል ሚዛን አንጻር ካያችሁ ከነ ዶክተር ደብረጽዮን ጋር መስራቱ ይሻላል ለጠቅላይ ሚኒስቴሩ። ግን ዞሮ ዞሮ የጠቅላይ ሚኒስቴሩ ቋሚ የስልጣን ስጋት እነ ዶክተር ደብረጽዮን ስለሆኑ ከነሱም ጋር መስራት የሚቻልበት አይነት ሁኔታ ስለሌለ ጌታቸውን እሱን አካል መምቻ ለማድረግ ተጠቀሙበት እንጂ ጠቅላይ ሚኒስቴሩ ዋናው የሚያዩት የኃይል ሚዛን ነው። የኃይል ሚዛን ነው። በዛ ነው ሚዲያ ላይ የምታወራ ከሆነ ጆሮን ተይዘህ ትታሰራለህ፣ ትሰደዳለህ። ታጣቂ የሆነ መሳሪያ ግን መወዝወዝ የምትችል ግን ከሆነ አረ በሰላም ግባ ትባላለህ። ኃይል ነው።
ወንድሜ እየተባልክ ልትጠራ ትችላለህ። ወንድሞቻችን እየተባልክ ሁሌም ጥሪ መድረክ በተገኘ ቁጥር ጥሪ ሊተላለፍልህ ይችላል። እኔ ጌታቸው ረዳ ይሄንን አውቆ ዋይዝ መሆን ያለበት ይመስለኛል። ዋይዝ መሆን ያለበት ይመስለኛል። ትክክልም ብትሆን ፖለቲካ ግን ትክክል የመሆን ጉዳይ አይደለም። ፖለቲካን ትክክል የመሆን ጉዳይ አድርገው የሚያዩ ሰዎች አሉ አይደለም። ጌታቸው ረዳ ሁለት እግር አለኝ ብሎ ሁለት ዛፍ ለመውጣት የሚሞክር ሰው ነው የሚመስለኝ። እንደዛ ነው የሚመስለኝ። በትግራይ ጽንፈኛው ኃይል በኩል ቅቡል ለመሆን ይሞክራል። እንደገና ደግሞ የጠቅላይ ሚኒስቴሩንም ድጋፍ ደግሞ ዘ ሴም ታይም ይፈልጋል። እነዚህ ሁለት አካላቶች የማይስማሙ አካላቶች ናቸው። በብዙ የማይስማሙ አካላቶች ትግራይ ላይ ያለው ጽንፈኛው ኃይል ማለት ነው የነ ዶክተር ደብረጽዮን በእነሱ ዙሪያ ያለውን ደጋፊ በተወሰነ ደረጃ ማግኘት ይፈልጋል ጌታቸው። አት ዘ ሴም ታይም ደግሞ የጠቅላይ ሚኒስቴሩንም ድጋፍ ይፈልጋል። እነዚህ ሁለት አካላቶች ይጋጫሉ፣ አይስማሙም ሁለቱ እና ሁለቱም ላይ መሄድ አይቻልም። ከሆነ ርቀት በኋላ አይቻልም። እንደዛ ሊሄድ ካልክ እውነቴን ነው የምልህ ጉዞ አጭር ነው። መወሰን ያስፈልጋል። መወሰን ያስፈልጋል። ካልሆነ 10 ጊዜ ሚዲያም ላይ መውጣቱ አይጠቅምም። ዋይዝ መሆን ያስፈልጋል። ምድረጻ ዋይዝ መሆን ያስፈልጋል። ያንንም ማስደሰት እየፈለክ እዚህም ጋር ድጋፍ እየፈለክ አይሆንም። ለዛ አይሆንም። ጌታቸው ረዳ ዋናው በተቃዋሚ በኩል አንድ ፍላጎት አለ። የጌታቸው ረዳና የጠቅላይ ሚኒስትሩ ጥምረት በበጎ አልታየም። በበጎ አልታየም። ጌታቸው ረዳ ምንም እንኳን የኃይል ሚዛን ባይኖረውም ነገር ግን ለጠቅላይ ሚኒስትሩ በጣም መጠቀሚያ ሊሆን እንደሚችል ያውቃል። በቲፒኤልኤፍ ዙሪያ ያለው ደጋፊ ያንን ያውቃል። በሁለቱ መካከል የሆነ ሽንቁር መፍጠር ይፈልጋል። የሆነ አይነት ሽንቁር መፍጠር ይፈልጋል። ሁለቱን የሚለያይ አይነት ነገር ይፈልጋል። አይታችሁ ከሆነ ጌታቸው ረዳ ወደ ጠቅላይ ሚኒስትሩ ያዘነበለ ሲመስል ጌታቸውን አክራሪ በሆነ የቲፒኤልኤፍ ደጋፊ ለማስቀጥቀጥ የሚደረገውን ጥረት ተመልከቱ። ትንሽ ወደ ጽንፈኛው ደግሞ ጠጋ ያለ ደግሞ ሲመስላቸው እንደ ጥሩ ነገር ነው። መለያየት ይፈልጋል። ይሄንን የተረዳ አካል አካሄዱን ዋይዝሊ መሄድ ያለበት ይመስለኛል። ፖለቲከኛ ማለት ያ ነው ፖለቲከኛ ማለት። እውነት ለመናገር አልጀዚራ ላይ ጌታቸው ረዳ ሄዶ ያደረገው ንግግር ከሁለቱም እንዳይሆን የሚያደርገው ነው። ከሁለቱም እንዳይሆን ያደረገው ወይም የሚያደርገው ነው። ጠቅላይ ሚኒስቴሩን ለሚያቅሰው የጠቅላይ ሚኒስቴሩን ብቃት ጥያቄ ውስጥ መክተት ማለት እውነቴን ነው የምላችሁ
ምን ሆናችሁ ነው? ዛሬ ዝም ሊሉ ይችላሉ፣ ችግር የለውም። ዛሬ ፈገግ ሊሉ ይችላሉ። ከዚህ ባሰ እኮ ብለሃል ብለው ሊያልፉት ይችላሉ። ከዛ ፈገግታ ጀርባ ግን ያለውን እርሳቸውን ነክሰው ነው ፈገግ የሚሉት የሚታወቀው። ከዚህስ በላይ ብልህኝ የለም እንዴ ሲሉ ጥርሳቸውን ነክሰው ነው። ወዳጄ ጠቅላይ ሚኒስትሩ አመራር ብቃት ጥያቄ ውስጥ የገባው በአማካሪያቸው ነው፣ በተቃዋሚያቸው እንዳይመስል። አማካሪ አድርጎ በሾሙት። አሁን ጌታቸው ቢያማክር እንደማይፈጸም እያወቀ ነው የሚያማክረው ማለት ነው። የአመራር ብቃት የለም፣ እንዴት አድርገው ይፈጽሙታል? እሱ አማክሮ ጠቅላይ ሚኒስቴሩ አድርገውት ነገሩ ባይሳካ ጌታቸው የሚረዳው እንዴት ነው? ከሳቸው የብቃት ማነስ ነው ብሎ እንጂ ከኔ ምክር ነው ብሎ አይረዳም። የኔ ምክር ስህተት ስላለው ነው ብሎ አይደለም የሚረዳው። ከሳቸው የብቃት ማነስ ነው ብሎ ነው የሚረዳው። ብርሃኑ በዚህ መጠን ተናግሮ አያውቅም። አዎ ብርሃኑም አንዳንድ ነገር ይናገራል። ብትናገሪውን ነገር መወሰን እኮ ጥሩ ነው። ራይ ያወድሳቸው ምን ይበላቸው ምናምን እኮ አይደለም፣ ግን እኮ ወሳኝ ነገር እኮ ነው የአመራር ብቃት። የአመራርን ብቃት ጥያቄ ውስጥ መክተት እኮ በጣም ከባድ እኮ ነው። በጣም ከባድ እኮ ነው። ለጠቅላይ ሚኒስትሩ ደግሞ የበለጠ ከባድ። በሌላ ነገር እኮ መናገር ችግር የለውም። ነገርኳችሁ እኮ አሁን ጠቅላይ ሚኒስትሩን ጌታቸው ረዳ አማክሯቸው እሳቸው ሲፈጽሙት ባይሆን ከኔ ምክር ስህተት አይደለም ነው የእሳቸው ብቃት ማነስ ነው የሚል ነው የሆነው የሱ ድምዳሜ። ስህተት እኮ ነው እያልኩ እኮ አይደለም እኮ። እንግዲህ ጌታቸው ቅርብ ነው ስቲል አሁንም በእሳቸው የአመራር ብቃት አልተማመንም። ድሮ እንደውም ጭራሽ አደጋ ነበረ። አመራር ብቃት የለውም ብቻ ሳይሆን እንደውም እንደ ጠቅላይ ሚኒስትሩ አይነት ሰው ወደ ስልጣን ሲወጣ አደጋ ሊፈጠር እንደሚችል ነበር የሚናገረው። አሁንም ደግሞ ቀርቧቸው የብቃት ችግር ወይም ብቃታቸው ጥያቄ ውስጥ እንደሆነ ነው እየተናገረ ያለው። ይሄ እርግጠኛ ነኝ በተቃዋሚ ጎራ በኩል ትንሽ ደስ የሚል ነገር ጥሩ ስሜት ይሰጣቸዋል። ለጌታቸው ግን ጥሩ አይደለም። ጌታቸው ረዳ ግን ጥሩ አይደለም። ጌታቸው ረዳ ያ ህዝብ የትግራይ ህዝብ በድየዋለሁ ልከሰው እፈልጋለሁ ብሎ ጠቅላይ ሚኒስትሩ የፈጠሩለትን እድል ተጠቅሞ ነው ያለ ማድረግ እየሞከረ ያለው። ይሄን እድል ሊያጣው ይችላል ነው የኔ ስጋት። ይሄን እድል ሊያጣው ይችላል። ጠቅላይ ሚኒስትሩ የሆነ ድረስ እስከ ጠቀማቸው ጊዜ ድረስ ጠቅሟቸው ሊተዉት ይችላሉ። አሁን ግን ወደዚህም እንዲህ ተወጥሮ ለመሄድ የሚያደርገው ጥረት ግን እውነቴን ነው የምላችሁ ጌታቸው ረዳን የሆነ ሰዓት ላይ የማይጠቅም አካል እንዳያደርገው ፈራለሁ። ያ አክራሪው ጽንፈኛው ኃይል የፈለገ ቢሆን ጌታቸውን አይቀበሉ። የሚፈልገው ከጠቅላይ ሚኒስትሩ መለየት ብቻ እንጂ አይቀበሉም። ጌታቸው መለየት ብቻ ነው የሚፈልገው። ከለየ በቂው ነው። ጌታቸውን አይቀበልም። ከሃዲም ነው። ከዛ በኋላ ብቃት ቢኖራቸው ጌታቸውን አማካሪያቸው ያደርጉት ነገሮች ያም አንድ ነገር ነው። ራዛ እውነት ነው። ብቃት የሌለው ሰው
አማካሪም ሲያደርግ የራስህንም ብቃት ጥያቄ ውስጥ እየከተትክ ነው። ይህም ጥሩ እይታ ነው። በብዙ መልኩ ሊተረጎም ይችላል። በብዙ መልኩ የሚተረጎም ነው እና የሆነ ሰዓት ጌታቸውን የማይጠቅም አካል እንዳያደርገው እኔ ይሰጋለታል። እና ዋይዝ ቢሆን ጥሩ ነው እና ሚዲያ ባያበዛ እውነት ለመናገር እኔ እመክራለሁ። ለጊዜው ሚዲያ ባያበዛ ጥሩ። ትላንት የነበረው ጌታቸውና ዛሬ ያለው ጌታቸው የሚታረቁ ጌታቸው አይደሉም። በፍጹም አይታረቁም። አሁን ያለው ጌታቸው እንዲኖር የትላንቱ ጌታቸው መሞት አለበት። ደግሞ ሞቷል እሱ። የትላንቱን ጌታቸው ራሱ ጌታቸው ረዳ ገሎታል። በተወሰነ ደረጃ እንዲኖር ለማድረግ የሚያደርገው ጥረት አሁን የጀመረውን አዲስ ህይወት ረዥም ርቀት እንዳይሄድ ነው የሚያደርገው። ያንን ነው የሚያደርገው። ሚዲያ ቢቀንስ ጥሩ ነው። በሁለት ምክንያት ሚዲያ ላይ ለሱ መውጣቱ ጥሩ አይደለም። አንደኛ ጌታቸው ረዳ ሚዲያ ላይ ሲወጣ መነጋገሪያ ይሆናል። እውነቴን ነው የምላችሁ፣ ያ በጠቅላይ ሚኒስትሩ ዘንድ ተፈላጊ አይደለም፣ አይወደድም፣ በፍጹም አይወደድም። ሁለት ጌታቸው ረዳ የትላንቱንም ለማኖር የዛሬውንም ለማኖር በሚያደርጋቸው ጥረቶች አንዱንም ነገር በትክክል ሳያስረዳ በዚህም በዛም ሲመታ ነው የሚሆነው። ወይ አንዱን መግደል ነው ያን መግደል ነው። እኔ ስሜቱን ስለማውቀው ነው። በነገራችን ላይ እውነቴን ነው የምላችሁ፣ ስሜቱን ስለማውቀው ነው። አንዳንድ ጊዜ ስሜታችን ክፍል ይላል። ሚዲያ ላይ ያለን ሰዎች በአንድ በኩል እውነትን መናገር እንፈልጋለን፣ በሌላ በኩል በብዙዎች ዘንድ ደግሞ መታየትም እንፈልጋለን። በብዙ ሰዎች ዘንድ ደግሞ እንድትታይ ደግሞ ከፈለክ ብዙዎቹ የሚፈልጉትን ማለት ይኖርብሃል። ብዙዎቹ የሚፈልጉትን ደግሞ ለማለት ስትፈልግ ውስጥ ይጮህብሃል። አንዱን የግድ መግደል አለበት፣ መምረጥ አለበት፣ መምረጥ አለበት። እና ስሜቱን ስለማውቀው ነው እኔ ረዳዋለሁ። ስሜቱ በሌላ አይነት መልኩ እኔ ጋር አለ። ይሄ ስሜት በሌላ አይነት መልኩ እኔ ጋር አለ እና ሁለት ሊታረቁ የማይችሉ ሰዎችን ለማስታረቅ ወይም ሁለት ሊታረቁ የማይችሉ አካላቶች በሁለቱም በኩል ጥሩ ነገር ለማግኘት ወይም አዎንታዊ ሪስፖንስ ለማግኘት የሚደረገው ጥረት ሁለቱንም ያሳጣል። ሁለቱንም ያሳጣል። እንደኔ እውነቴን ነው የምላችሁ ሚዲያ መቀነሱ ጥሩ ነው። ምክንያቱም ጌታቸው ረዳና አነጋጋሪ እያደረገ ያለው ሚዲያ ነው። አሁን ደግሞ እሱ የሚፈልገውን ነገር ለማድረግ ሚዲያ ላይ ወጥቶ ማውራት ዛትማቸው ተቀመው ትልቁ ስራ አሁን መሬት ላይ መስራት ነው። የሚፈልገውን ነገር ለማድረግ የትግራይን ህዝብ ወደ ጦርነት ሊከተው የሚፈልገውን አካል ከትግራይ ህዝብ ጫንቃ ላይ ለማውረድ አደባባይ ላይ ወጥቶ ማውራት አይደለም አሁን የሚያስፈልገው፣ መሬት ላይ መስራት ነው። ያ ደግሞ እንዲሆን ፕሮፋይልህን ዝቅ ማድረግ ነው። አነጋጋሪ መሆን አያስፈልግም። እንዴትም ቢያወራ ነው የምላችሁ ጌታቸው ረዳ እንዴትም ቢያወራ
ከጠቅላይ ሚኒስትሩ ጋር ለመለየት ሙከራ ይደረጋል። ስለዚህ ለዛ ትንሽ ጥንቃቄ ማድረጉ ጥሩ ነው። በተለይ ጌታቸው ረዳ አደባባይ ላይ ወጥቶ የሚላቸው ነገሮች እኔ ያወድስ እያልኩ አይደለም፣ ያወድሳቸው ብያልኩ አይደለም። እሳቸውም ያንን ከጌታቸው ረዳ አይጠብቁም። ምክንያቱም በሆነ ማህበረሰብ ደግሞ ቅቡል መሆን አለብኝ ብሎ ጌታቸው ረዳ እንደሚያስብ ይረዱታል። ግን እንዲህ አይነት ነገር አደባባይ ላይ ለዚያውም ዓለም አቀፍ ሚዲያ ላይ ለዚያውም ጠቅላይ ሚኒስትር አብይ አህመድ የአመራር ብቃታቸውን ጥያቄ ውስጥ ነው የከተተው። ጋዜጠኛውም እኮ የጠየቀው አሁን እንዲህ ብልሃቸው እንደገና የሚመሩት ጦርነትም ከእንትን ጋር የተያያዘ ነው ብለህ እንደዛ ብለህ ዝም ይሉሃል ወይ እኮ ነው ያለው ጋዜጠኛው። ያልከው ነገር በጠቅላይ ሚኒስትሩ እንደማይወደድ እገምታለሁ እያለ እኮ ጌታቸው ረዳም ሲመልስ ግምትህ ትክክል ነው የሚል አይነት መልስ ነው የመለሰው። ግምትህ ትክክል ነው ግን እኔ ቢመጣ እቀበለዋለሁ ነው ያለው። ያ ማለት ግምትህ ልክ ነው እያለው ነው። ስላንተ ነው የምታወራው ይለኛል ፋንታ። አዎ እኔም እኮ ይገባኛል ያለበትን ስሜት፣ እኔም ጋር እኮ አለ እኮ እያልኩ እኮ። አንዳንድ ጊዜ በሁለት ስሜት እንከፈላለን። በሌላ መልኩ እኔ ጋር አለ እኮ ፋንታ፣ በሌላ መልኩ እኔ ጋር ስላለ ነው ያንን ስሜት የምረዳው። ስለዚህ ብዙም አቴንሽን እንዲያገኝ በሚያደርጉትን ነገሮች ቢቀንስ ጌታቸው ጥሩ ይመስለኛል። ሚዲያ ላይ ብዙ አለመብዛት ጥሩ ነው። ከመጣም ደግሞ ስለ ጠቅላይ ሚኒስትሩ የሚጠየቃቸውን ነገሮች በብልሃት ቢያልፋቸው ጥሩ ነው። አንዳንድ ጊዜ ረዥም ርቀት ሄደው ሰዎች ላይ ይረዱት ይችላሉ። በኢትዮጵያ ፖለቲካ ውስጥ በየት በኩል ነው የሄድከው የሚለው አይደለም የሚታሰቡ፣ ውጤቱን ማምጣት። ጌታቸው ረዳ እየሄደበት ያለው መንገድ በአብዛኛው የትግራይ ፖለቲካ ማህበረሰብ ዘንድ ላይወደድ ይችል ይሆናል። እመነኝ ግን ውጤቱን ግን ያመጣ ጊዜ ያን ስሜት አንተ መፍጠር ትችላለህ። ውጤቱ እንዲመጣ ተግተህ መስራት ነው። አሁን ስለሚባለው ምናምን አይነት ነገር አስበህ ራስን የሆነ ኮምፕሮማይዝ ባታደርግ ጥሩ ነው። ውጤቱን ብቻ ሊያመጣ የሚችል ጉዳይ ላይ ትኩረት ሰጥቶ መስራቱ የተሻለ ነው የሚሆነው። እንደዛ ነው ጥሩ የሚሆነው። አቴንሽን መሳቡ እንደገና እዛም ቦታም ላይ አንዳንድ የሚናገራቸው ነገሮች መድረስ ከሚፈልግበት ግብ እንዳይደርስ ሊያደርገው ይችላል ለማለት ነው። Dios